ጠቢቡ ሰሎሞን ከሰማይ በታች ያለውን መርምሮ አይቶ ሁሉ ከንቱ መሆኑን ተረድቶ የተናገረው ቃል ነው። እግዚአብሔር ገልጾለት ማለት ነው። ከመልካም ሽቱ መልካም ስም ከመወለድ ቀን የመሞት ቀን ይሻላል። እኛ የመወለድን ቀን ነው የምንመርጠው። ሕፃኑ ሲወለድ እያለቀሰ ነው ከማህፀን የሚወጣው። እኛ ደግሞ በእሱ ለቅሶ በደስታም እያጀብን ልጅ ተወለደልን ብለን የምንቀበል። የሚወለድ ሰው መከራ ወዳለበት ዓለም ይመጣል። ልብስ ቀዶ ለመልበስ፣ እንጀራ ቆርሶ ለመጉረስ፣ መሰረታዊ ነገር አሟልቶ ለመኖር ፈተና ወዳለበት ዓለም ይመጣል። ምን የሚሆን ሰው? አቤት የሚወለድ ሰው። የሚሞት ሰው ደግሞ እረፍት ወዳለበት፣ ተድላ ወዳለበት፣ ደስታ ወዳለበት ይሄዳል። በሃይማኖት የተዘጋጀ ነው። የሚወለድ ሰው አጋንንት ወደ ሰለጠኑበት ዓለም ይመጣል። የሚሞት ሰው ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ እመቤታችን ወዳሉበት ይሄዳል። የሚወለድ ሰው ጨካኝ የሆነው የሰው ልጅ ወዳለበት ዓለም ይመጣል። የሚሞት ሰው ደግሞ ቸር ባህሪ ሩሩ ወደሆነ ወደ አምላክ ወደ ማን ይሄዳል? እንዲህ ያልኩ ባነጻጽር ከመወለድ ቀን የትኛው ቀን ይሻላል? አቤት የመሞት ቀን ይሻላል። ለጌታ ደስታ ምን በል ግባ። ይህንን ቃል ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ስለ መንግሥተ ሰማያት ያስተማረው የመጽሐፍ ቅዱስ ክፍል ነው። ወደሱ ከመግባታችን በፊት የእሑድ ሳምንት ያከበርነው በዓል አለ። ስድስተኛው ገብርኄር ይባላል። አምስተኛው ሰንበት ምን ነበር የሚባለው? አቤት ደብረ ዘይት ነው የሚባለው። በደብረ ዘይት ዕለት የተማርነው ትምህርት ቅዱሳን ደቀ መዛሙርቱ ኢየሱስ ክርስቶስን ጥያቄ ጠይቀውት መልስ ሰጥቷቸዋል። የዓለም ፍጻሜው እና ምልክቱ ምንድን ነው ንገረን ብለው በጠየቁ ጊዜ የዓለም ፍጻሜ ምልክቱን ዘርዝሮ ነግሯቸዋል። ከነገራቸው በኋላ መጨረሻ ላይ ያስጠነቀቃቸው ወይም የሰጣቸው ትልቅ ትእዛዝ አለ። ያ ትእዛዝ በማቴዎስ ወንጌል ምዕራፍ 24 ቁጥር 44 ላይ ተመዝግቦ እናገኘዋለን። ኃይለ ቃሉ እንዲህ ይላል፣ ምንም የመምጣቴን ምልክት ብነግራችሁም የሰው ልጅ የሚመጣበት ሰዓት አይታወቅምና ተዘጋጅታችሁ ኑሩ ብሎ ትእዛዝ ሰጥቷችኋል። ምን ብላችሁ ኑሩ? ዝም ያላችሁ ምን ብላችሁ ኑሩ? ተዘጋጅታችሁ ኑሩ አለ። ስለዚህ ምን ማለቱ ነው? ይሄ ዓለም የዝግጅት ዓለም ነው። የምን ዓለም ነው? አሁን አንዳንዶቻችን የመኖሪያችን ዓለም አድርገን ነው ኑሮ በዚህ ዓለም እንደሆነ ተስፋ አድርገን ለመኖር ተደላድለን የተቀመጥን ሰዎች አለ። ስለዚህ ይሄ ዓለም ተደላድለን የምንኖርበት ዓለም ሳይሆን የሚመጣውን አምላክ የምንጠባበቅበት የዝግጅት ዓለም ነው። የምን ዓለም ነው? ስለዚህ የሰው ልጅ በምን ሰዓት እንደሚመጣ አታውቁምና ሁልጊዜ ተዘጋጅታችሁ ምን በሏል? ኑሯል። ይሄንን ነግሯቸዋል። በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ጀምሮ ደግሞ ለሐዋርያት የነገራቸው ነገር አለ። እንዲህ ብሏቸው ነበር፣ እኔ እሄዳለሁ ብሏቸው ነበረ። ምን እላለሁ? ምንም በመለኮታዊ ባህሪ እሱን የሚወስነው ስፍራ ባይኖርም በሁሉ ቦታ ያለ አምላክ ቢሆንም በክብር ከፍ ከፍ እላለሁ እሄዳለሁ ብሎ ሲነግራቸው ሁሉም ተረብሸዋል። ለምን? በዓለም ያለውን ስራቸውን ትተው እሱን አምነውት ከዋለበት እየዋሉ ካደረበት እያደሩ የእጁን ተአምራት እያዩ የአፉን ትምህርት እየሰሙ አብረውት ነበረ። እሄዳለሁ ሲላቸው ሁሉም ፈሩ፣ ታወቁ። እንዲህ ብሎ አጽናናቸው። አስተውሉ። የዮሐንስ ወንጌል
ምዕራፍ 14 ቁጥር 1 ጀምሮ ልባችሁ አይታወክ አላቸው። ምን አይበል? ልባችሁ ምን አይበል? አይታወክ። በእግዚአብሔር እመኑ። ቀጠልና ደግሞ በእኔም እመኑ አላቸው። አሁን አብረን እንላለን። መጀመሪያ ምንድን ያላቸው? በእግዚአብሔር ምን በሉ? እመኑ። ቀጠልና ደግሞ በእኔም እመኑ። አሁን ለመጽሐፍ ቅዱስ ትምህርት እንግዳ ለሆኑ ከአበው እግር ስር ቁጭ ብለው መጻሕፍትንና ትርጓሜ ላልተማሩ ሰዎች ይሄ ቃል ከባድ ነው። በእግዚአብሔር እመኑ ሲል እግዚአብሔር ሌላ፣ በእኔ እመኑ ሲል ደግሞ እሱ ሌላ የሆነ ይመስላል። እንደዛ አይደለም። የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ የወን የአንድነት የጋራ ስም ማን የሚለው ስም ነው? እግዚአብሔር የሚለው ስም ነው። ንገሩ፣ ማን የሚለው ስም ነው? እግዚአብሔር ስንል ስለ እግዚአብሔር አብ፣ ስለ እግዚአብሔር ወልድ፣ ስለ እግዚአብሔር መንፈስ ቅዱስ እየተናገርን ነው። እግዚአብሔር አብ ስንል በተለየ አካሉ አብን እየጠራን ነው። ወልድ ስንል በተለየ አካሉ ወልድን እየጠራን ነው። መንፈስ ቅዱስ ስንል መንፈስ ቅዱስን በተለየ አካል እየጠራን ነው። ስለዚህ በእግዚአብሔር እመኑ ማለት በባህሪ አባቴ በእግዚአብሔር አብ ምን በሉ? እመኑ። በባህሪ ሕይወቴ በመንፈስ ቅዱስ ምን በሉ? እመኑ። በእኔም እመኑ ሲል ደግሞ ወልድ በተባለኩት በእኔም ደግሞ ምን በሉ? እመኑ ካለ በኋላ የሚቀጥለው ቃል እንዲህ ይላል፣ በአባቴ ቤት ብዙ መኖሪያ አለ። ደስ የሚለኝ ቃል። አሁን እዚህ እንገፋፋለን አይደል? አንዳንድ ሰዎች ይሄ ክልል የኔ ነው፣ ይሄ ስፍራ የኔ ነው ወግዱ ብለን እንገፋፋለን። በዓለም ብቻ እኮ አይደለም። ይሄ በሽታ ወደ መቅደሱ ገብቶ ይሄ የኔ ክልል ነው የሚሉ ለሰማያዊ ሀገር የተጠሩ በክልል በስፍራ በጎጥ የሚያምኑ ሰዎች የበዙበት ዘመን ላይ ያለነው። ግን ተመልከቱ፣ በአባቴ ቤት ብዙ መኖሪያ አለ። ደስ አይልም? እስቲ በሉ። ስለዚህ እዛ አንገፋፋ። የተዘጋጀልን ስፍራ ለሁላችንም ይበቃል። በስሙ አምነን በአርባ በሰማንያ ለተወለድን ምግባር ሃይማኖት አስተባብረን ለያዝን የተዘጋጀልን ስፍራ አለ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባልኳችሁ ነበር፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁ ሲበሉ። ስለዚህ የተዘጋጀልን ስፍራ ስፍራ አዘጋጅላችሁ ዘንድ እሄዳለሁ። በማቴዎስ 24 ላይ ተዘጋጅታችሁ ኑሩ፣ ከመምጣቴ በፊት ምን በሏል? ተዘጋጁና ኑሩ። በዚህ ደግሞ ስፍራ አዘጋጅላችሁ ዘንድ እሄዳለሁ ካለ በኋላ እኔ ባለሁበት እናንተ ደግሞ እንድትኖሩ ዳግም ተመልሼ እመጣለሁ፣ መጥቼም ደግሞ እወስዳችኋለሁ ይላል። እግዚአብሔር ስለ ቃሉ የተመሰገነ ይሁን። ተመልሼ ምን እላለሁ? መጥቼ ደግሞ ወስዳችኋለሁ። ለምንድን ነው ወስዳችሁ? እኔ ባለሁበት እናንተ እንድትኖሩ ይላል። ስለዚህ እዚያ አይደለም መኖሪያችን። አባታችን ያዘጋጀልን መኖሪያ አለ። በዚያ ነው የምንኖረው ለዘላለም። በዚያ ለመኖር ግን በዚህኛው ዓለም ተዘጋጅቶ መኖር ያስፈልጋል። አምላካችን ይመጣል። ንገሩኝ፣ ምን ይላል? አምላካችን ምን ይላል? ይመጣል። ቀጠሮ አክባሪ ዳግም እመጣለሁ ብሏል። እኛም ደግሞ በየቀኑ በምንጸልየው ጸሎት ላይ መንግሥት ምን ትምጣ እያለን መምጣቱን እየተጠባበቅን ነው። ከመምጣቱ በፊት ከኔና ከእናንተ የሚጠበቅ ብዙ ነገር አለ። ይመጣል፣ ይወስደናል። እግዚአብሔር ሁላችንን የሚወስደን። ዝም ያላችሁ እናንተን የሚወስዳል መጥቶ። አሁን እያልኩ ያለሁት ማን ይወስደን ነው? እግዚአብሔር ይወስደን። ሰይጣን ይወስደን አላልኩም። እግዚአብሔር ይወስደን። ወደድንም ጠላንም ልክ መምህር እንደተወሰደ እንደሄደ እኔና እናንተ እንወሰዳለን። አንድ ብቻውን ነው ለብዙዎች ይደርስ የነበረ ለእውነት ይተጋ የነበረውን ምርጡን አገልጋይ መምህር ከወሰደው
እኔም አልቀርም፣ አንተም አትቀርም፣ አንቺም አትቀሪም። ሁላችንም ዝም ያላችሁ ምን አትሉ አይቀርም። ምን ይላል መሰላችሁ? የእግዚአብሔር ቃል እንዲህ ነው የሚለው በመጽሐፈ መክብብ ምዕራፍ 12 ቁጥር 7 ላይ አፈርን ወደ ነበረበት ምድር ነፍስን ወደ እግዚአብሔር ሳይመለስ ፈጣሪህን አስብ። አፈር ወደ ነበረበት ምድር አለ። አፈር ያለው ይሄ አሁን የተሸከምነውን ሥጋ ነው። እዚህ ጋር ቆሞ የሚንቀሳቀሰው አፈር ነው። ምንድን ነው? አሁን እያንዳንዳችን የምንመዝነው ፓውንድ አለ ወይንም ኪሎ 70 ኪሎ 100 ኪሎ የምንመዝን ሰዎች ኪሎ ምንድን ነው ማለት ነው? አቤት አፈር። ዝም ያላችሁ ማረጋገጫ ልስጣችሁ። በኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውን ሕያው ነፍስ ያለው ፍጥረት ሆነ ይላል። ስለዚህ የሚንቀሳቀስ አፈር ነው። አፈርም ወደ ነበረበት ነፍስም ወደ እግዚአብሔር ሳይመለስ ፈጣሪ የምንበል አስብ፣ ወይም በሌላ ቋንቋ ተዘጋጅ ማለት ነው። ምን ማለት ነው? አቤት ተዘጋጅ። አሁን እንድንዘጋጅ አምላካችን ነግሮናል። የሞት ቀን እንዳለ ተነግሮናል። ያ የሞት ቀን ከመምጣቱ በፊት መዘጋጀት አለብን። ሞትን ትፈራላችሁ? ምን ማለት ነው? ሞትን ትፈራላችሁ? ብትፈሩ ባትፈሩ መሞትን። ስለዚህ መሞት ማይቀር ከሆነ ደግሞ መፍራት የለብንም። መጽሐፉ ምን ይላል መሰላችሁ? በመጽሐፈ መክብብ ምዕራፍ 7 ቁጥር 1 ላይ ከመልካም ሽቱ መልካም ሥራ፣ እስቲ በሉ ከመወለድም ቀን የመሞት ቀን ይሻላል። ይገርም። አሁን ክፍል ውስጥ እየተማረን ይሄ ምርጫ ሆኖ ሊቀርብልን ከመወለድ ቀን የሞት ቀን ይሻላል የሚለውን እንመርጣለን? አንመርጥም። የትኛው ነው የምንመርጠው? የመወለድ ቀን ነው። ግን ጠቢቡ ሰሎሞን ከሰማይ በታች ያለውን መርምሮ አይቶ ሁሉ ከንቱ መሆኑን ተረድቶ የተናገረው ቃል ነው። እግዚአብሔር ገልጾለት ማለት ነው። ከመልካም ሽቱ መልካም ስም ከመወለድ ቀን የመሞት ቀን ይሻላል። እኛ የመወለድን ቀን ነው የምንመርጠው። ሕፃኑ ሲወለድ እያለቀሰ ነው ከማህፀን የሚወጣው። እኛ ደግሞ በእሱ ለቅሶ በእልልታ እያጀብን ልጅ ተወለደልን ብለን የምንቀበል። የሚወለድ ሰው መከራ ወዳለበት ዓለም ይመጣል። ልብስ ቀዶ ለመልበስ፣ እንጀራ ቆርሶ ለመጉረስ፣ መሰረታዊ ነገር አሟልቶ ለመኖር ፈተና ወዳለበት ዓለም ይመጣል። ምን የሚሆን ሰው? አቤት የሚወለድ ሰው። የሚሞት ሰው ደግሞ እረፍት ወዳለበት፣ ተድላ ወዳለበት፣ ደስታ ወዳለበት ይሄዳል። በሃይማኖት የተዘጋጀ ነው። የሚወለድ ሰው አጋንንት ወደ ሰለጠኑበት ዓለም ይመጣል። የሚሞት ሰው ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ እመቤታችን ወዳሉበት ይሄዳል። የሚወለድ ሰው ጨካኝ የሆነው የሰው ልጅ ወዳለበት ዓለም ይመጣል። የሚሞት ሰው ደግሞ ቸር ባህሪ ሩሩ ወደሆነ ወደ አምላክ ወደ ማን ይሄዳል? እንዲህ ያልኩ ባነጻጽር ከመወለድ ቀን የትኛው ቀን ይሻላል? አቤት የመሞት ቀን ይሻላል። ሞተዋል እኮ የሚሉ ሰዎች አሉ። የሞቱት ቅዱሳን አይደሉም። እነሱ ራሳቸው ናቸው በቁማቸው ምን ይሆኑት የሞቱት። ያንን ጎበዝ እንዳለው ማለት ነው። አባቴን ቀብሬ ልምጣ ሲል ሙታናቸውን እንዲቀብሩ ለሙታን ተው ብሎ ተናግሯል። ስለዚህ በቁማቸው የሞቱ እነሱ ናቸው። ቅዱሳንማ ሞቱ አይደለም የሚባል ከዚህ ዓለም ድካም ምን አሉ አረፉ። የሞተው ሥጋ እንጂ ነፍስ አትሞትም። ሕያው ናት። ነፍስ ሞተች የሚባለው ሃይማኖት ምግባር ጠፍቶባት ወግጅ ስትባል የዛን ጊዜ ሞታለች። እግዚአብሔር ከነፍስ ሞት ያድነን። ለዚህ ነው በትንቢተ ሕዝቅኤል ምዕራፍ 18 ቁጥር 20 ላይ ኃጢአትን የምትሰራ ነፍስ እሷ ትሞታለች። ኃጢአትን የምትሰራ ምንድን ነው ያለው? ነፍስ ነው ያለው እንጂ ሥጋ። ለምን በሥጋ ጻድቁም ይሞታል፣ ኃጢአተኛው ምን ይሞታል። ለዚህ ቅዱሳን ሞቱ አይባልም። ኢየሱስ ክርስቶስ ምንድን ነው ያለው ለማርያምና ለማርታ? የዮሐንስ ወንጌል ምዕራፍ 25 ቁጥር 11 ስናነብ ትንሣኤና ሕይወት እኔ ነኝ፣
ምንና ምን የሚያምንብኝ ቢሞት እንኳን ምን ይሆናል? ሕያው ይሆናል። ይህን ወንጌል እኮ ይዘው ነው ቅዱሳን ሞተዋል። ይህን የመጽሐፍ ቅዱስ ክፍል እያነበሩ ነው ሞተዋል የሚሉ ትንሣኤና ሕይወት እኔ ነኝ አለና የሚያምንብኝ ቢሞት እንኳን ማለቱ በሥጋ ቢያንቀላፋ እንኳን ሕያው ይሆናል ማለት በነፍሱ ምን ይሆናል? ሕያው ይሆናል። እዚሁ የማቴዎስ ወንጌል ምዕራፍ 22 ቁጥር 32 ጀምሮ የተጻፈ ቃል አለ። ስለ ትንሣኤ ዘጉባኤ ሲናገር እኔ የሕያዋን አምላክ ነኝ እንጂ የሙታን አምላክ አይደለም፣ ያውም የአብርሃም የይስሐቅ የያዕቆብ አምላክ ነኝ ይላል። አብርሃም በሥጋ አልሞተም፣ ዝም አላችሁ። ይስሐቅ አልሞተም፣ ያዕቆብ አልሞተም፣ ሞተዋል ይላል። ግን የሕያዋን አምላክ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ነው። የባለጠጋውን የኖኅንና የድሃውን የአልዓዛርን ታሪክም ስናገራ ባለጠጋው እኮ በሥጋ ከሞተው በነፍስ ሕያው ከሆነው ከአብርሃም ጋር ነው ሲነጋገር የተሰማው። ስለዚህ ቅዱሳን ሞተዋል አይባልም። በክርስትና ደግሞ ከሞት በኋላ ምን አለ? ሕይወት አለ። ከመቃብር በኋላ ምን አለ? ትንሣኤ አለ። ስለዚህ ከሞት በኋላ ሕይወት ነው ያለው። አሁን መምህር አረፈ ስንል የዚህን ዓለም ኑሮ ጨርሶ የአዲሱን ዓለም ሕይወት ምን አደረገ? ጀመረ ማለት ነው። በቃ የዚህን ዓለም ኑሮ ጨርሶ እኔና እናንተን የምንጨርስበት ቀን ይመጣል። የዚህ ትምህርት ዓላማ የዚህ ርዕስ ዓላማ የሞት ቀን እንዳለ አስታውሰን የሚጠበቅብንን ምግባርና ሃይማኖት አስተባብረን የመጠሪያ ቀናችንን እንጠባበቅ ነው ተዘጋጅተን። ሌላ ምን አሁን ቀን መሽቶ ሲነጋ ምን እየሆነ መሰላችሁ? ከትናንትናው ዛሬ ወደ መቃብራችን ምን ብለን ተጠግተን ነገ ሲነጋ ደግሞ አንድ እርምጃ ወደ መቃብሩ ምን ይሆን እየተጠጋን ነው። ስንት እርምጃ እንደቀረን ግን አናውቅም። አንድ እርምጃ የቀረው ሊኖር ይችላል፣ 100 እርምጃ የቀረው ሊኖር ይችላል። ግን ሳንዘናጋ ተዘጋጅተን ልንኖር ይገባል። ተዘጋጅተን ስንኖር ሞትን አንፈራውም። ወደ አምላካችን መሄድን ነው የምንናፍቀው። ልክ እንደ ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 1 ቁጥር 21 ላይ ቅዱስ ጳውሎስ እንዲህ ይላል፣ ለእኔ ሕይወት ክርስቶስ ነው ይላል። ከእሱ ጋር አብረን እንዘምር። ለእኔ ሕይወት ክርስቶስ ነው በሉ። ሞትም ደግሞ ጥቅም ነው። በጣም ይገርም ነው። ይህን ያለው ቅዱስ ጳውሎስ ነው። ሞት ከተሸነፈ በኋላ ሞት ድል ከተነሳ በኋላ የተነሳ ሐዋርያ ነው። እንደውም በሞት ላይ እያላገጠ ቅኔ ተቀኝቷል። ቅዱስ ጳውሎስ እንዲህ ብሎ ሞት ሆይ መውጊያ የት አለ? ያኔ ኃያላኑን ስትወጋ የነበርክ ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳትህ ወዴት አለ? ሞት ድል በመነሳት ተዋጠ ብሎ ነው የተቀኘው። ሞት ምን ሆነ? ድል በመነሳት ብሎ ተዋጠ። ስለዚህ ሞትን የዋጠው ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይግባው። ለዚህ ነው ቅዱስ ጳውሎስ ለእኔ ሕይወት ክርስቶስ ነው፣ ሞትም ደግሞ ጥቅም ነው አለ። አያችሁ፣ አሁን አንድ ሰው ተነስቶ ከዚህ ወደ ተለያየ ዓለም ለመሄድ የተለያየ አየር መንገድ አማራጭ ተጠቅሞ መሄድ ይችላል አይደል? ወይም ካለበት ዓለም ወደ ኢትዮጵያ ለመምጣት ብዙ አማራጮችን ተጠቅሞ መምጣት ይችላል። ወደ እግዚአብሔር የምንሄድበት ብቸኛው መንገድ የነፍስ ከሥጋ ምን ሆነ መለየት ነው። ለዚህ ነው ሞት ጥቅም ነው፣ ክርስቶስ ደግሞ ሕይወቴ ነው። በሁለት ነገር ይጨነቃሉ፣ በመሄድና በመኖር። ብኖር ለእኔ የአገልግሎት የሥራ ፍሬ ነው፣ የእኔ መኖር ለእናንተ ጥቅም ነው። ለእኔ ግን አለ ይሄ ከክርስቶስ ጋር ልኖር እናፍቃለሁ። በዚህ ከመኖር በዛ መኖር እጅግ የተሻለ ምን ሆነ? እጅግ የተሻለ። ስለዚህ ወደ እግዚአብሔር በሃይማኖት ሆነው የሄዱ ሰዎች ወደ ተሻለው ዓለምና ወደ ተሻለው ሕይወት ነው። መምህራችንም ወልደ ሰማዕት ወደ ተሻለው ዓለም ወደ ናፈቀው ዓለም
ወደ አገለገለው ወደ አምላኩ ሄዷል። እኔና እናንተም እንሄዳለን። እሱ ምግባር ከሃይማኖት አገልግሎትን ከምግባር ጋር አስተባብሮ ታምኖ ወደ አምላኩ ሄዷል። እኔና እናንተም ታምነን እንድንሄድ እግዚአብሔር ሁላችንን ይርዳል። ስለዚህ ሞት የሚናፈቅ እንጂ የሚፈራ ቅዱስ ጳውሎስ ናፍቆ በዚህ ከመኖር በዛ መኖር እጅግ የተሻለ ነው ብሏል። በዛ የሚኖረውን ኑሮ በመጽሐፍ በኩል እንደው በጭላንጭል ላሳያችሁና ወደ ርዕሳችን ሄደን ትምህርታችንን እንሰበስባለን። እንዲህ ነው የሚለው ራዕየ ዮሐንስ ምዕራፍ 7 ቁጥር 13 ጀምሮ እንዲህ ነው። ራዕየ ዮሐንስ ምዕራፍ 3 ቁጥር ምዕራፍ 7 ቁጥር 13 ጀምሮ የተጻፈ ቃል ነው። ድል ያደረጉ እስቲ በሉ ማንን ነው ድል ያደረጉ ስንል ዲያብሎስን፣ ኃጢአትን፣ ክፋትን ድል ያደረጉ ነጩን ልብስ የለበሱ የዘንባባውን ዝንጣፊ የያዙ በበጉ ዙፋን ፊት የበጉን ቅኔ እየተቀኙ መዝሙር የሚዘምሩ የብዙ ጻድቃንን ነፍስ እግዚአብሔር ለዮሐንስ በራእይ ያሳየው። ለማን ያሳየው? ምን ይላል ዮሐንስ ሲጽፍ? ከሽማግሌዎቹ አንዱ ይላል ራእዩን ከሚገልጡለት ከሽማግሌዎቹ አንዱ ነጩን ልብስ ለብሰው በዙፋኑ ፊት የቆሙትን ነፍሳት አሳየኝ ይላል። ምን ለብሰው? አሁን እኔ ያልኩት ነው። ምን አይነት ልብስ ለብሰው? ነጩን ልብስ ለብሰው በበጉ ዙፋን ፊት የቆሙትን የብዙ ነፍሳትን የብዙ ሰዎችን ነፍሳት አሳየኝ ይልና የተጠየቀውን ጥያቄ ይናገራል። እነዚህ ነጩን ልብስ የለበሱት እነማን ናቸው ብሎ ጠየቀኝ ይላል። እኔም ደግሞ ጥያቄውን መልሼ ጠየቁ ማለት ነው። እኔ እንጃ ጌታ አንተ ታውቃለህ እነማን ናቸው እባክህ ንገረኝ አልኩት። ሽማግሌውም ለዮሐንስ እንዲህ አለው፣ እነዚህ ነጩን ልብስ የለበሱ ከታላቁ መከራ የመጡ ናቸው። ከየት የመጡ? ከታላቁ መከራ በሰማዕትነት ስለ ወንጌል፣ ስለ ሃይማኖት፣ ስለ እውነት፣ ስለ ክርስቶስ መከራ ተቀብለው ከታላቁ መከራ የመጡ ናቸው ይልና ልብሳቸውን የመጣበትን ምስጢር ይነግረዋል። ምን ይለዋል መሰላችሁ? በበጉ ደም አጥበው ልብሳቸውን አነሱ። እስቲ በሉ በበጉ ደም አጥበው ልብሳቸውን ምን